አንደኛ ቆሮንቶስ ላይ ያለው ነው። ሁለተኛው ደግሞ ኢየሱስ ክርስቶስ አብ ከኔ ከፍ ይላል ሲል እሱን አውድ ነው እያስረዳ ያለው። እኛ አሁን ስለ ስላሴ ኦር ደግሞ ስለ ክሪስቶሎጂ ያወራን ሳይሆን ኦኬ እግዚአብሔር ኢየሱስ ለምን መጣ ያለን ሳይሆን እያወራን ያለ ነው። ስፔሲፊክ ጥቅስ አምጥተ እሱን እየፈታን ያለ ነው። ስለዚህ ምን መሰለ ማለት ስፔሲፊክ ጥቅስ ላይ እኔ ኢየሱስ እኔ ብሎ የሚናገረው አሁን እንዲገባሽ በደንብ እንዲገባሽ ክርስቶስ ጋር ያለው ቃል በደንብ ዮሐንስ ወንጌል ምዕራፍ 14 ላይ እንዲገባ በሁለት ይዋቀራል። በምን በባህሪ ደረጃ ማለት ነው። የሰውነት ባህሪ ያለው መለኮታዊ ባህሪ አለው። መለኮታዊ ባህሪውም ማንነት አይባልም፣ ሰዋዊ ባህሪውም ማንነት አይባልም። ማንነት የሚባለው መለኮታዊ ማንነቱ ነው። ስለዚህ አሁን ኢየሱስ ክርስቶስ አንድ ማንነት ያለው ሁለት ባህሪ ያለው ነው። ስለዚህ እኔ ሲል ስለ ባህሪ ሳይሆን የሚያወራው ስለ ማንነት ዲፋይን ስለምናደርገው ነገር ነው እኔ የሚለው። አሁን በደንብ ስሚ። በመለኮቱ ያንሳል አይደለም። መለኮታዊ ባህሪና መለኮታዊ ማንነት የሚባል ነገር አለ። በመለኮታዊ ባህሪ አንድ ናቸው፣ አብ ወልድ መንፈስ ቅዱስ። ትምህርቱ በደንብ እንዲገባሽ ነው። በመለኮታዊ ማንነት ይለያያሉ። ማን ይባላል? አብ ይባላል። ወልድ ይባላል። ወልድ የራሱ ማንነት አለው፣ መለኮታዊ ማንነት። አብ የራሱ መለኮታዊ ማንነት አለው። እነዚህ ፐርሰን ብለን የምንጠራው ማለት ነው። አብ በመለኮታዊ ማንነት ራሱን እኔ ብሎ መጥራት ይችላል። ወልድ በመለኮታዊ ማንነት ራሱን እኔ ብሎ መጥራት ይችላል። ስለዚህ በመለኮታዊ ማንነት ስንት ናቸው? ሁለት ናቸው። በመለኮታዊ ባህሪ ስንት ናቸው? አንድ ናቸው። አየሽ? ስለዚህ አሁን እኔ ብሎ ወልድ ሲጠራ የሚጠራው መለኮታዊ ባህሪውን ሳይሆን መለኮታዊ ማንነቱን ነው። በስጋ ውስጥ በተገለጠ ስጋ ውስጥም እኔ ብሎ የሚጠራው ሰዋዊ ባህሪውን ሳይሆን መለኮታዊ ማንነቱን ነው። ምክንያቱም ስለዚህ በሰውነቱ ኢየሱስ የራሱ ማንነት አለው የሚል እምነት ነው ያለሽ? ጣቱን መታዘዙን መሰቃየቱን መሞቱን አይደል? ይሄ የሰውነት ባህሪ ናቸው አይደል? የመለኮት አይደለም። ይሄንን መልስልኝ ነው። ከሰማይ ተልኮ የመጣ ሰው የለም። ከሰማይ ተልኮ የመጣ መለኮት ነው ያለው። ስለዚህ መላክ የመለኮት ግብር ነው በስላሴ። ስለዚህ እኛ በቃ ዮሐንስ 14:28 ላይ ይሄን አብ ከኔ ይበልጣል ሲል ማለት ነው በሰውነቱ ይታዘዛል፣ ይዋረዳል፣ እንደገና ሞቷል፣ ተነስቷል ማለት እንደ ይሄንን ለማሳየት ነው።
መለኮቱን ደግሞ ዮሐንስ ክሊርሊ ደግሞ ሌላ ቦታ ይናገራል። መቼስ መጽሐፍ ቅዱስ የምታነበው ከሆነ ደግሞ ሌላ ቦታ ላይ ደግሞ መለኮቱ ምን እንደሚያደርግ አሁን እንደዚህ የሚለውና ነገር አይደለም የሚለው አብ ከኔ ይበልጣል እንደሚለው አይደለም የሚለው ቢካዝ ዮሐንስ አንድ ላይ እግዚአብሔር ቃል ነበር ይላል። ከዛ ደግሞ ቃል ስጋ ሆነ ብሎ ሰውነት በሰውነቱ እንደሆነ ይናገራል። ቆይ ሜሮን እንዲገባሽ ቆይ አንቺ የምታወሪውን ነገር በደንብ ስለምረዳው ባትደግሚው ጥሩ ነው። እሺ ቆይ ልጁን እንደ አባቱ ያከብሩት ዘንድ እያለ ሲናገር ለምንድን ነው ቅድም እኔ አብ ከኔ ይበልጣል የሚለውን ነገር ያልተጠቀመው? ለምን ይመስልሃል? ኦኬ ላሳይሽ። ዮሐንስ ላይ ነው እያወራች ያለችው ዮሐንስ በቃ እንዲገባሽ እኩልነቱን ማለት ከቁጥር 25 እንዳለው እንዲሁ ደግሞ ህይወት አልነበረውም። ህይወት የተሰጠው እንጂ ህይወት የነበረው አምላክ ስላልሆነ ማለት ነው። የሰው ልጅም ስለሆነ ማለት አምላክ ስላልሆነ ኢየሱስ ይፈርድ ዘንድ ስልጣን የተሰጠው አምላክ ስላልሆነ ሰው ስለሆነ ነው። አምላክ ሰው ስለሆነ ማን ስልጣን ይሰጠዋል? እሱ ራሱ አምላክ ነው፣ ስልጣን ሰጪ ነው። እሱ ራሱ ሜሮን ስለዚህ ኢየሱስ ክርስቶስ ሰው በመሆኑ ስልጣን ይቀበላል። ተረጋጋ እስኪ አንዴ ይጨርስ። ለምን መሀል ትገባለህ? አይ ጥያቄ እኮ ይጨርስና ፍርድ ባለቤት ነው። ፍርድን ለነብዩ አምላክ በመላእክቱ እንዲፈርድ ማለት ኢየሱስ ክርስቶስ አምላክ ከሆነ እሱ ደንብ እንድታስተነትንኝና መጽሐፍ ቅዱስን ነው ሲባል ኢየሱስ ክርስቶስ የሰው ባህሪ መልእክት ምዕራፍ 5 ላይ አንድ የሚያስደነግጥ ነገር ጳውሎስ
የተፈጠረ ሰው እንዴት ይነጻጸራል? ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአት ነው ሞት፣ እንደዚሁ ደግሞ በኃጢአት ስላደረጉ ለሰው ሁሉ ደረሰ ይልና ሕግ እስከመጣ ድረስ ብሎ ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም፣ በአንድ ሰው በደል ብዙዎች ሞተዋልና አለና ነገር ግን የእግዚአብሔር ጸጋ በአንድ ሰው በኢየሱስ ክርስቶስ አለ። አዳምንና ኢየሱስ ክርስቶስን አንዳንድ ሰው አድርጎ አነጻጸረ። ኢየሱስ አምላክነት ያለው በስጋ የመጣ ስጋ የለበሰ አምላክ ከሆነ እንዴት ነው ከአዳም ጋር የሚነጻጸረው? አይሆንማ። ኢየሱስ ሞትን ድል ለማድረግ ስልጣን አለው፣ ኃጢአትን ለማሸነፍ ለምን አምላክ ነው። ሰው ግን አምላክ ሲረዳው ነው ኃጢአትን የሚያሸንፈው። ሰው ግን ከሞት የሚነሳ አምላክ ሲያስነሳው ነው። ኢየሱስና አዳም አይነጻጸሩም። የኢየሱስ ፈተናና የአዳም ፈተና አይነጻጸሩም። ለምን? ኢየሱስ አምላክ ነው። ገባሽ? ስለዚህ ኢየሱስ ክርስቶስ ከአዳም ጋር ይነጻጸራል። ይሄ በጣም አስቸጋሪ ነገር። አምላክና ሰውን እንዴት ታነጻጽራለሽ? ኢየሱስ በስጋ የመጣ አምላክ ከሆነ ጳውሎስ ግን ምን ብሎ ይነግረናል? ኢየሱስ ክርስቶስን ፍጹም ሰው ፍጹም አምላክ ሳይሆን ብሎ የሚጠራው አንድ ሰው ብሎ ነው የሚጠራው። አንድ ያስጨርሰኝ እንዴ? ቶ ብራዘር ችግር የለውም። ሚዩት አድርጋለሁ። ስለ የእግዚአብሔር ልጅ ብለን ምን ሰው ነው፣ እንዳንቺ ሰው ነው። የለም ከሰማይ ተወልዶ የመጣ አምላክ የለም። በሴት ማህፀን የተሻገረ አምላክ የለም ወደዚህ ዓለም። ከመንፈሳዊ ዓለም ወደ ቁሳዊ ዓለም በሴት ማህፀን የተሻገረ አምላክ እንደዛ አይነት ነገር መጽሐፍ ቅዱስ አያስተምርም። ኢየሱስ ክርስቶስ ወንድ ልጅ ነው። አምላክ በማህፀን የሰራው ሚሽን ተሰጠው፣ ተልእኮ ተሰጠው። ያንን ሚሽን ፈጽሞ ነው መጽሐፍ ነው። ጥሩ አሁን ጥያቄና መልስ አንዴ እናርገው። እንዳልከው ሌሎችም እንትን እያሉ ስለሆነ ግልጽ ሆነን ትመልስልኛለህ። ዳይሬክት ኩዌስችን አንሰሮችን ማለት ነው። ትችላለህ? ተናግራል ብዙ ነገር። ያው አዳምን አንድ አድሬስ ማድረግ መፈልገው ለምንድን ነው ክርስቶስ ከአዳም ጋር የሚወዳደረው ስትል ቢካዝ አዳም ሰዎችን ሪፕሬዘንት ስለሚያደርግ ኢየሱስ ክርስቶስም ደግሞ ያን ኃጢአት ለማስወገድ ማለት ነው he has to be representative ለኛ ሪፕሬዘንት የማያደርግ ነገር ኃጢአትህን ማስወገድ አይችልም አይደለ? እሱ አምላክ ነው። አምላክ እንዴት ነው ሰውን ሪፕሬዘንት የሚያደርገው? ስታወራ አዎ እንዴት ስጋ ለብሶ እኛን ሆኖ የኛን በመስቀል ላይ ማለት ነው የኛን ዕዳ ወስዶ እኛ እርግማን መሆን ሲገባን እሱ እርግማን ወስዶ ሪፕሬዘንት አደረገን። አምላክ ነው እርግማን የሆነው? አዎ አምላክ በስጋው ነው አምላክ እርግማን የሆነበት አይደለ? ስለዚህ ማለት ነው ፖይንቴ ምንድነው? አሁን የለ ክሌም ስታነሳ ሰው ሲመልስ ቤሪያ ኦኬ፣ እሺ እንደዚህ እስቲ አንድ እንዲገባሽ ቤሪያ የኢየሱስ የስጋው ነፍስ ምን ውስጥ ነው ያለው? ቆይ ኦኬ፣ አሁን ብዙ ቦታ ላይ የሄድክ ነው አይኖ ግራ ተጋብተሃል። ግን ማለት ነው በቃ ወደ ጥያቄ ልሂድ። ያው ከሪፕሬዘንታቲቭ በሌላ ነገር ለራስሽ እንድትይው የስጋ ሁሉ ነፍስ በደም ውስጥ ነው ይላል መጽሐፍ።
የኢየሱስ የሰውነቱ ነፍስ ወይንም ህይወት የት ነው ያለው? እሱን ለራስሽ ያዡ። ለሌላ ጊዜ ጠይቄ አስተንትኝ ከጠይቅኝ አምላክ እርግማን ነው። ይሄ ከባድ ነው። ሜሮን እዚህ ጋር እንዳይቀርታ አሁን እሱ አዋራ ጳውሎስ አምላክ አላለም ብሎ ስለ እስኪ አንዴ ይቅርታ እስኪ አንዴ እንትን አታድርጉ። አንዴ አለው እኮ ከፈለኩ አባረዋለሁ። ምናልባት አንድ ሰው ከዳነ ብዬ ነው ዝም ያልኩት። እስኪ ቀጥል ሶሌ ቀጥል እስኪ። እሺ ወረዳ አንተ ችግር አለበት ወንድም